ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን የቪዲዮአችን ደግሞ እንግሊዘኛን በእንዴት አይነት መንገድ ብናጠና በአጭር ቀን ውስጥ መለወጥ እንችላለን፣ በአጭር ቀን ውስጥ እንግሊዘኛን በቀላሉ ማንበብ መጻፍ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። በእርግጠኝነት ይህን ትምህርት ወይም ቪዲዮ እስከ መጨረሻው ድረስ የተከታተለ ተማሪ ጥሩ ነገር እንደሚያገኝበት አልጠራጠርም። ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ሳብስክራይብ በማድረግ ቤተሰብ የሆናችሁ ላይክ፣ ሼር በማድረግ አበረታቱን። ወደ ትምህርቱ እንሄዳለን። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ ከዚህ ጋር ያሉትን የእንግሊዝኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሄድ። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ የምታዩትን የእንግሊዝኛ ንግግር እንዴት በቀላል መንገድ ላንብበው፣ ምንድነው ማድረግ ያለብኝ ወደሚለው ስንሄድ ከኛ የሚጠበቀው ምንድነው? ድምጻቸውን ማወቅ ብቻ ነው። እያንዳንዳቸውን ከዚህ ጋር የምታዩቸውን አናባቢና ተነባቢ ፊደሎች ድምጻቸውን መለየት ከቻልኩኝ በቀላሉ ማንበብ እችላለሁ። ኦኬ፣ የመጀመሪያው እንደምታዩት ማነች? አይ ነች። አይን አይ ብዬ ነው ማነባት። ቀላል ነች። አይን አይ ላለሁ። ኦኬ፣ ወደዚህኛው ስንሄድ የመጀመሪያው እንደምታዩት ተነባቢ ነች። ሁለተኛዋ አናባቢ ነች። ስለዚህ አናባቢና ተነባቢ ፊደሎች በተከታታይ ሲመጡ በአንድ ድምፅ ነው የምናነባቸው። ስለዚህ አርኢን እንደምን ማንበብ ነው? ሪ ብዬ አነባዋለሁ። ሪ። ኦኬ፣ ሪ የሚል ድምፅ አለው። ኤምኢን እንደምን አነባዋለሁ? እንደ ሜ የሚል ድምፅ አለው። ያ ማለት ኢ ኤ የሚል ድምፅ አላት። ኦኬ፣ ኤምን እንደ ም፣ ቢኢ እንደምን ይነበባል? እንደ ብ፣ አር እንደ ር። ኦኬ፣ ከዚህ በኋላ አገጣጥሞ ማንበብ ነው። ምን ብለን እናነባዋለን? ሪ ሜ ም በ ር። ሪሜምበር ሪሜምበር። በአንድ ላይ ሳነበው አይ ሪሜምበር አይ ሪሜምበር ምን ማለት ነው? አይ ማለት እኔ ማለት ነው። ሪሜምበር ማለት ነው ማስታወስ። ስለዚህ አይ ሪሜምበር ስንል አስታውሳለሁ እያልን ነው። ኦኬ፣ ወደ ሁለተኛው ስንሄድ ኦኬ፣ የመጀመሪያው ኤን እና ኦን በአንድ ላይ ምን ብሎ ማንበብ ነው? ኦ የሚል ድምፅ ነው ያለው። ስለዚህ ኤን ኦን በቀላሉ ኖ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ፒን እንደ ፕ ማንበብ። ፕ የሚል ድምፅ አለው። የፐ ቤተሰብ ስድስተኛ ፊደል ድምፅ ማለት ነው። ስለዚህ ፒን እንደ ፕ፣ አርኦን እንደ ሮ፣ ቢን እንደ ብ፣ ኤልኢ እንደ ለ፣ ኤምን እንደ ም ባላይ ሳነበው ፕ ሮ ፕ ለ ም ፕሮፕለም ፕሮፕለም። በአንድ ላይ ኖ ፕሮፕለም ኖ ፕሮፕለም ስንል ምን ማለት ነው? ችግር የለም እንደማለት ነው። ኦኬ፣ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ላለሁ፣ ኤኤም አም ተብሎ ይነበባል፣ ወይም ደግሞ አም የሚል ድምፅ አለው። ወደዚህኛው ስንሄድ ኤስኤችኦን በአንድ ላይ ሾ ብዬ አነባለሁ፣ ወይም ደግሞ ሾ የሚል ድምፅ አለው። አርን እንደ ር፣ ቴን እንደ ት በአንድ ላይ ሾ ር ት ሾርት። በአንድ ላይ አይ አም ሾርት አይ አም ሾርት ምን ማለት ነው? አጭር ነኝ እንደማለት ነው። ኦኬ፣ ወደዚህኛው ስንሄድ የኛውስ ምን ይላል? ኤፍኦን በቀላሉ ፎ የሚል ድምፅ አለው፣ ወይም ደግሞ እንደ ፎ አነባዋለሁ። ኦኬ፣ ከዛ ኤልኤልኦ በአንድ ላይ ምን ተብሎ ይነበባል? ሎ የሚል ድምፅ አለው። ሎ። ኦኬ፣ ከዛ ደብሊውን እንደው በአንድ ላይ ፎ ሎ ው ፎሎ ፎሎ። ከዛ ኤች አይ ኤም በአንድ ላይ ሂም ተብሎ ይነበባል። ሂም ሙሉ ሲነበብ ፎሎ ሂም ፎሎ ሂም ተከተለው እንደማለት ነው። ኦኬ፣ ወደዚህኛው ስንሄድኛውስ ምን ይላል? ዲአይን እንደምን ማንበብ ነው? ዲአይን ዲ ብለን እናነባለን። ከዛ ዲን ለብቻዋ ድ ብለን እናነባለን። ስለዚህ በአንድ ላይ ዲ ድ ዲድ ብለን ማንበብ በቀላሉ። ኦኬ፣ ከዛ ወደዚህኛው ስንሄድ ዋይን ለብቻዋ ከዚህ ጋር ደግሞ እንደምን ማንበብ ነው? እንደ ይ ማንበብ። ኦና ዩን እንደ ው በአንድ ላይ ው የሚል ድምፅ አላቸው።
ስለዚህ በአንድ ላይ ስናነበው ዩ። ኦኬ ከዛ ይስ ምን ይላል? ኢን ለብቻዋ እንደ ኢ ማንበብ። ኤ ሳይለንት ነች ወይም ደግሞ አትነበብም፣ የመጀመሪያውን ስላነበብናት ማለት ነው። ከዛ ቲን እንደ ት በአንድ ላይ ኢት ኢት ኢት። በአንድ ላይ ሳነበው ዲድ ዩ ኢት ዲድ ዩ ኢት። በልተሃል ወይም በልተሻል ማለት ትችላላችሁ። ኦኬ ወደዚህኛው ስሌድኛውስ ምን ይላል? በተመሳሳይ አይን አይ ላለሁ። ኦኬ ከዛ ደብሊው አይን ዊ ብዬ አነባለሁ ዊ። ኦኬ ከዛ ኤል ኤል ሚል በተከታታይ መጥቷል። ኤል ኤልን እንደ አንድ ድምፅ እንደ ል ማንበብ። ስለዚህ ባላይ ሳነበው ዊ ኤል ዊኤል ዊኤል። ኦኬ ከዛ ይስ ምን ይላል? ኤምኤ እንደ ሜ ኬና ኢ እንደ ክ በአንድ ላይ ሜክ ሜክ ብዬ አነባለሁ። ሙሉ ሲነበብ አይ ዌል ሜክ አይ ዌል ሜክ እሰራለሁ እንደማለት ነው። ኦኬ ወደዚህኛው ስንሄድ አይን በተመሳሳይ አይ ብለን እናነባለን። ኤና ኤም አም ተብሎ ይነበባል። ኦኬ ይህስ ምን ይላል? ኤን ለብቻዋ እንደ አ ማንበብ፣ ጅን እንደ ግ፣ አርኢኢ በአንድ ላይ ሪ የሚል ድምፅ አለው። ሙሉ ሲነበብ አ ግ ሪ አግሪ አግሪ በአንድ ላይ አይ አም አግሪ አይ አም አግሪ እስማማለሁ ማለት ነው። ኦኬ ይህም በዚህ ካየን ወደዚህኛው ስንኛውስ ምን ይላል? በተመሳሳይ አይን አይ እንላለን። ኤና ኤምን በአንድ ላይ አም ብሎ ማንበብ አም። ኦኬ ወደዚህኛው ስንሄድ ቲኤን እንደ ታ ሳይሆን በዚህን ጊዜ እንደ ቶ ታነባላችሁ። ኤል ኤል በአንድ ላይ ል የሚል ድምፅ አለው። ስለዚህ በአንድ ላይ ሳነበው ቶ ል ቶልድ። ሙሉ እናነበው አይ አም ቶል አይ አም ቶል ረጅም ነኝ እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ላለሁ ከዛ ኤኤም አም ተብሎ ይነበባል ብለናል። ወደዚህኛው ስንሄድ ኤፍን ለብቻዋ ፍ ብለን እናነብና አርኤ በተመሳሳይ ሪ ሚል ድምፅ ነው ያለው። ስለዚህ ሙሉ ሳነበው ፍ ሪ ፍሪ በአንድ ላይ አይ አም ፍሪ አይ አም ፍሪ ምንድን ነው? ነፃ ነኝ ወይም ደግሞ ስራ የለኝም ማለት ትችላላችሁ። ኦኬ ወደዚህኛው ስንኛውስ ምን ይላል? በተመሳሳይ አይን አይ እንላለን። ኦኬ ከዛ ደብሊው አይን ዊ ብለን እናነባለን። ኤል ኤል በአንድ ላይ እንደ ል ሙሉ ሲነበብ ዊ ኤል ዊኤል ዊኤል። ኦኬ ከዛ ፒ ኤ ዋይ በአንድ ላይ ፔይ ተብሎ ይነበባል። ፔይ ሙሉ ሲነበብ አይ ዌል ፔይ አይ ዌል ፔይ እከፍላለሁ ማለት ነው። ለወደፊት ገና እከፍላለሁ ለማለት ስንፈልግ አይ ዌል ፔይ ማለት እንችላለን። መልካም ወደዚህኛው ስንሄድ በተመሳሳይ አይን አይ ላለሁ ከዛ ኤል አይን ላይ ብለን እናነባለን። ኬኢ እንደ ክ በአንድ ላይ ላይ እክ ላይክ ላይክ። ኦኬ ይስ ምን ይላል? ሲኤን እንደ ኬ ኪኢ እንደ ክ በአንድ ላይ ኬክ ኬክ። ሙሉ እናነባው አይ ላይክ ኬክ አይ ላይክ ኬክ ምን ማለት ነው? ኬክ እወዳለሁ ማለት ነው። ከዚህ ጋር ቦታ ስላልበቃኝ ነው ኬክ የሚለውን ያልጻፉት። አይ ላይክ ኬክ ማለት ኬክ እወዳለሁ ማለት ነው። እሺ ይስ ምን ይላል? አይን በተመሳሳይ አይ እንላለን። ኦኬ ከዛ ደብሊው አይን እንደ ዊ ኤል ኤል እንደ ል ይነበባል ብለናል። ሙሉ ሲነበብ ዊ ኤል ዊኤል ዊኤል። ኦኬ ከዛ ይስ ምን ይላል? ይን እንደ ኢ ብለናል። ኤ ሳይለንት ነች። ቲን እንደ ት በአንድ ላይ ኢት ኢት። ሙሉ ሲነበብ አይ ዌል ኢት አይ ዌል ኢት እበላለሁ ማለት ነው። መልካም ኤስ ምን ይላል? አይን እንደ አይ ብለናል። ኤኤም ደግሞ አም ተብሎ ይነበባል ብለናል። ኦኬ ከዛ አርኢን እንደ ሬ ኤ ሳይለንት ነች። ዲን እንደ ድ ዋይን እንደ ይ በአንድ ላይ ሬ ድ ይ ሬዲ ሬዲ። ሙሉ እናነበው አይ አም ሬዲ አይ አም ሬዲ ዝግጁ ነኝ ማለት ነው። ወደ መጨረሻው ስንሄድ በተመሳሳይ አይን አይ እንላለን። ከዛ አም አይ አም። ኦኬ ከዛ ጅን እንደ ግ ኤልኤ እንደ ላ ዲን እንደ ድ በአንድ ላይ ግ ላ ድ ግላድ። ሙሉ ሲነበብ አይ አም
ግላድ አይ አም ግላድ ደስተኛ ነኝ እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ካደረግነን ከተለማመርነን በእርግጠኝነት በአጭር ቀን ውስጥ ለውጥ ታመጣላችሁ። እናንተ ሁሌም ፕራክቲስ ማድረግ ልምምድ ማድረግ ብቻ ነው የሚጠበቅባችሁ። እንደዚህ ካደረገን በቀላሉ መልመድ እንችላለን። በድጋሚ ቻናላችን አዲስ የሆናችሁ ቤተሰቦች ሳብስክራይብ አድርጉ። ሁሌም የምንለቃቸው ቪዲዮዎች በኖቲፊኬሽን መልክ እንዲደርሳችሁ ሳብስክራይብ ማድረጋችሁን እንዳትረሱ። የዛሬ ትምህርታችን ከዚህ ጋር በቃን። ቀጣይ በሌላ ትምህርት ከምንገናኝ መልካም ጊዜ፣ ሰላም።